አንዳንድ ቦታዎች ላይ ልጁ ታየ የሚባል ነገር መረጃ ደርሶን ነው። በመድኃኒት ነው እንዴ ያደረጉት? ወንድሜ ቀለድኳል። አስመንትተውበት ነው ወንድሜ ላይ። ምንም አይገባሽም እንዴ? አሳዝንሽም ማለት አድራሻውን ተቀበልልኝ። ካሜራ እዛ ልንሄድ ነው የምንችለው አይደል? በቀጥታ ወደዛ ነው የምንሄደው። በጣም አሪፍ መኪና ምናምን አዘጋጁ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች ዛሬ እንግዲህ ከዚህ በፊት በሰራናቸው ፕሮግራሞች ላይ ቪዲዮዎች ላይ እንግዲህ የተመለከታችሁት የንግስት ጉዳይ ላይ እንግዲህ የተለያዩ ነገሮች ገጥሞን ነበረ። አሁን ላይ እንግዲህ ንግስት የምትባለው ሴት እንግዲህ በጣም ኃይለኛ ወንጀለኛ ናት። ያው እሱን አረጋግጠን እንግዲህ ለህግ ሁሉንም ነገር አሳልፈን ሰጥተናል። ህግ ጉዳዩን ይዞታል እስከ መጨረሻው ድረስ። ይህንን ለፍርድ እስከምትቀርብ ድረስ እስከ መጨረሻው ክትትል እናደርጋለን። ያ እሷ ያጃጃለችው ልጅም እንደዚሁም ደግሞ የእሷ ተጠቂ የሆነው ወንድማችንም እሱን እንግዲህ እኔው ራሴ ነኝ ጸበል ሳመላለሰው የነበረው። እንግዲህ ፈጣሪ ይማረው ነው የምንለው። አሁንም ለሱ ክትትል እያደረገን እንገኛለን። ዛሬ ግን እንግዲህ ውድ ተመልካቾች አንድ እህታችን በምን አይነት ኬዝ እንደሆነ አላውቅም፣ ቤት ናና እስኪ የገጠመን ችግር አለ ናና አወያይን መፍትሄ አተናል በሚል እኔና ተጨንቀናል በሚል በጣም እያነባሽ ነው ስጠይቀኝ የነበረው። እኔም ደግሞ የቻልኩትን ነገር ለማድረግ ነው ወደ እነሱ ቤት አካባቢ የሚገኘው። ውድ ተመልካቾች እንግዲህ የተለያዩ ሰዎች በተለያየ አጋጣሚ ላይ በጣም ብዙ ወንጀሎችን እየሰሩ እንደሚገኙ እንግዲህ ግልጽ ነው። እኛም ደግሞ ሰላማዊ ሰው እንዳለ ሁሉ ወንጀለኛ ሰዎችን እየመከርን ለህግ አሳልፈን መስጠት የሚገባንን ለህግ አሳልፈን እየሰጠን ህግ በራሱ መንገድ እያስተማራቸው እንግዲህ እስካሁን በርካታ ሰዎች ከችግሮቻቸው መምከር ያለብንን እየመከርን እንግዲህ ወደ ተሻለ ሰው መቼም ወዶ ወንጀል አይሰራም ምናምን ወዶ የሆነ ነገር አያደርግም። በችግር በተለያየ መንገድ እንግዲህ የተለያዩ ነገሮችን የሚያደርጉ ሰዎች እንግዲህ ከዛ ነገር እንዲወጡ እገዛ እያደረግን እንገኛለን። አሁን እንግዲህ በቀጥታ ወደ እህቶቼ ቤት እንሄዳለን። አብራችሁን ተከተሉ። ጤና ይስጥልኝ። ሰላም ስራ ላይ ነበር። ግቡ። እሺ እንዴት ነሽ እናቴ? ሰላም ነው አለው። ይቅርታ ሰላም ሳል ፊልም እየሰሩ ነው እንደዚህ? አይ ፊልም ምን እንሰራለን? ፊልም ማለት ይሄው ሌላ ነገር አልተፈጠረም። እኛ ማውራት ነው የምንፈልገው። ምንድነው የምታወሩት? ምንድነው? ቆይ አንቺ ለምንድን ነው ቀድመሽ ያልነገርሽኝ? እህቴ በቃ አንቺ ጭንቀት እየገባሽ አይደለም። እነሱን ደግሞ በቃ ቢያንስ ለሆነ ከእህትሽ የቀረበሽ ሌላ ሰው አለሽ? አረ እንደሱ አይደለም። እና እንዴት አታማክሪኝ? ይሄን ሁሉ ሰው ትጠሪያለሽ? እሺ ቆይ ተረጋጉ እባክሽ። እባክሽ ድግስ አለ ተብለዋል። እንደዚህ ተንጋግተው ቢመጡ ስለምን ድግስ ነው የምታወሪው? አንቺ ምንድነው? እሺ ምን እንዲፈልዱልን ነው? ወንድምሽ ነገር ምንም አይገባሽም እንዴ? አሳዝንሽም ማለት ሳትግባቡ ነው። እና ከወንድሜ ጋር እነዚህ ሰዎች ምንድነው የሚያገናኛቸው? እነሱ መፍትሄ የሚሰጡ ሰዎች ናቸው። ፈጣሪ ናቸው እነሱ መፍትሄ የሚሰጡ። ፈጣሪ አይደለም። ተረጋጊ። መረጋጋት ትችያለሽ። ስማ ሰውዬ እንደ ሌባ ነው ዘው ብለህ የገባኸው። ማንን ሌባ አይደለም ነው ያልኩሽ እኮ ነው። እኔ ጠርቼው ነው እና ነግሪኝም ይሄን ሁሉ ሰው ስጠሪ እንዴት ልንገርሽ? መጀመሪያ እያገባሽ አይደለም ስለ ወንድምሽ እንዴ? አንቺ ቆይ አሳዝንሽም እንዴ? ለአንቺም እኮ ወንድማችን ነው አይደል እንዴ? መጀመሪያ እኔና አንቺ መነጋገር የለብንም አለብን? ምንድነው? ቆይ እስኪ ንገረኝ፣ አልገባኝም። ልትሰሚኝ እኮ ፈቃደኛ አልነበርሽም። ወይኔ ምንድነው ልሰማሽ ፈቃደኛ ያለው? ምንም አይነት መፍትሄ እኮ እየፈለግሽ አይደለም። ካልተስማማችሁ እኛ መሄድ እንችላለን። የትም አትሄዱም። የት ነው የሚሄዱት እንዴ? እኔ እኮ ነኝ የጠራኋቸው። ትሰሚኛለሽ? መጀመሪያ እኔና አንቺ እናወራለን፣ ከዛ ይመጣሉ አስፈላጊ አሁን ጎረምሶችን ሸብስበሽ አስወጥቼ ስለምን ጎረምሳ ነው የምታወሪው? እዚህ ጋር ማንም አንቺ ላይ ጉዳት የሚያደርስ ጎረምሳ የለም። ይፈልገው ነው የመጡት ለወንድምሽ መፍትሄ ለመስጠት ነው። እሺ አሁን አስወጫቸውና እኔና አንቺ ተነጋግረን ስንጨርስ ደግመሽ ትጠሪያቸዋለሽ። ምንድነው ንገሪኝ እስኪ። ይሄ ሁሉ ካሜራና ጎረምሳ ተሰብስበው ለወንድምሽ ምንም አይነት መፍትሄ ሊሰጥ አይችልም። ችግር የለውም እሱ እኔ እኮ አይደለም ቁጭ ብለን እኮ ብናወራ ልጋገኝ እንጂ ይቅርታ ቁጭ ብለን እኮ ብናወራ ነገሮች ይሄን ያህል መዳረስ አንችልም። ለመሄድም ተነጋግረን
እሷ እንድናግዛ እኔ ከእህቴ ጋር አወራለሁ ሰውዬ አንተ ሰዎችህን ይዘው ጣልኝ ይኸውልሽ እህቴ ተረጋጊና እናውራቸው እኔና አንቺ እዚሁ እኮ ነው ያለነው ሁሌም እኮ አብሬሽ ነን አብረን እናወራለን እና አብረን ከሆነ እስከ ዛሬ ለምንድን ነው ያልነገርሽኝ ኧረ በመድኃኒዓለም እስኪ ተረጋጊ ቆይ ምንድነው አንቺ እንደዚህ ሊሆን ቻለሽው አልገባኝም ሌላ ችግር አለብሽ አንቺ ራስሽ ሌላ ችግር አለብሽ ይሄን ሁሉ ጎረምሳ ቤት ውስጥ ለወንድሜ መፍትሄ ልፈልግ ነው ትለኛለሽ በልና ነገሩን እኛ ራሳችን ምንድነው ተቀምጣችሁ የምትወሩ እኔ ምንም ስለማላውቀው ነገር ነው እንዴ ተቀምጣችሁ የምትወሩ ስለ ወንድማችን ነው በቃ ነው ወይስ ሁለታችን በማስታወቅ ሁሉ ሰው ቤት ተቀምጦ ስለ ወንድምሽ የሚያወራው ቆይ ምንድነው ልትረጂኝ አልገባሽው እንዴ ወንድምሽ አሳዝንሽም እንዴ አንዴ ተረጋው እንዴ ሻውና ሱጭ እኔና አንቺ ብቻችንን መጀመሪያ ማውራት አለብን አንቺ እንኳን ቀዝቀዝ ብለና ለሌላ ነገር ነው እንዴ ጠራሻቸው አዎ ለሌላ ነገር ነው ምንድነው አንቺ የምትቀባጥሪው ምንድነው ሌላ ነገር አንዴ ቁጭ እና ደግሞ እቺ ነው አለች የእናንተ ነው አጥጭበት እስኪ ቢያንስ የሚያረጋጋሽ ከሆነ ጠጭ ማለት እንደዚህ ሰከን ብሎ መነጋገር ያለ ያን ያህል ይሄን ሁሉ ሰው እንዴት ቤት ስትጠሪያት ነግሪኝ እህቴ ለሳሚኝ ፍቃድ ቤቱ አንቺ ብቻ ነው ቢዚ ነሽ ስለ ወንድምሽ ጉዳይ ምን ችላ ያልሽ ነው ቆይሽ እንዴት ልንገርሽ እኔ ያላሳዝንሽም ወንድምሽ አንቺ ቤት ውስጥ ቁጭ ብዬ መነፋረቅ አለብኝ እንደሚሰማኝ ለማወቅ ቆይ አንዴ ተረጋጋ እኔ ውጭ ማሳልፈውን ነገር ነኝ ማቀው ትሰምኛለሽ እሺ ሁለታችሁም እኮ በራሳችሁ ልክ ናችሁ ግን አሁን ይሄ እንትን ሚዛናዊ እንሁንና ለሁላችንም ልክ የሚሆነውን ነገር እናድርግ እኔ የመጣሁበትን ምክንያት ላስረዳሽ በስልክ ደውላልኝ ወንድማችሁ ችግር ላይ እንደሆነ ነገረችኝ ስትነግረኝ እየከነፍኩ ወደዚህ መጣሁ እና ደግሞ ምን ሆነህ ለሷ የት ነው የምታውቃት ለአንተ ደውላ የምትነግረኝ ምንም አይደለም በቃ አንድ ሰውን ለማገዝ እኮ ያን ያህል አብሮ መወደድ በዛ ላይ ተዋወቃችሁት መተዋወቅ አይደለም ጥቆማን የሰጠችኝ እኔ ደግሞ ጥቆማ በተሰጠኝ መሰረት ስለምን ዶክተር ነህ አንተ ዶክተር ለምንድን ነው ቆይ ሰብለ እንደዚህ ሊሆን ቻለሽ በሶሻል ሚዲያ ዶክተር ሰማ ዶክተር አይደለም ጋዜጠኛ ነው የወንድምሽ እንደሆነ በአደባባይ ለማውጣት ነው በቲቪ ለማሳየት ነው ጋዜጠኛ ቤት ውስጥ የጠራሽው ሁለታችሁ ሳትግባቡ ምንም ነገር መፍጠር ስለማንችል አንዴ ተረጋግታችሁ ሁለታችሁ አው እሺ እህቴ አሁን እባክሽ ለምንሽ እንደው ወንድማችንም አታዩም እንዴ አያሳዝንሽም ምንም ቢሆን እኮ አብረን በልተን ጠጥተን አያሳዝንሽ ጋዜጠኛ እስከነ ካሜራው በቲቪ እንዲታይ አመጣሽለት ጉዱን ተናግረሽ ይሄ እኮ በጣም ብዙ መፍትሄ የሚሰጡ ሰዎች ናቸው አውቃቸዋለሁ የብዙውን ችግር ደግሞ ፈተዋል ቢያንስ እንኳን ለወንድሜ ድረሱለት ብዬ ነው ለምንድነው ልትረጀኝም ያልሞከርሽው እህቴ አሳዝንሽም ወንድማችን እኮ ነው እየተሰቃየ ነው እኔ እንኳን ሁሌም እዚህ ማልቀስ በጣም ሰልችቶኛል አንድ እንኳን መፍትሄ ላመጣለት አልቻልኩም እና ሰው እንዲያይ ሰው ጠርተሽ ደግሞ ልታለቅሽ ነው አሁን ልጁን ያለ ጊዜው ልደፊው ነው እንዴ እንደሞ ወንድሟ እንደሞተባት እንትን ዝም ብለሽ ወንድም እያልሽ ተነፋረቂ ወንድምሽ እኮ ነው ለምንድን ነው እንደዚህ የምታሞርጅበት ቆይ እስኪ አንቺ አታልቅሽ ይኸውልሽ እኔ የመጣሁበትን ምክንያት ለመረዳት ሞክሪ ምናምን ወንድማችሁን ፈልገን ደና እንዲሆን ለማድረግ ጥረት እናድርግ ግዴለሽም ለመልካም ዓላማ እንጂ ለመጥፎ ዓላማ እኛ እንንቀሳቀስም እዚህ ጋር ያሉ ሰዎች በሙሉ እናንተንና ቤተሰቦቻችሁን ለመጠበቅ እንጂ ሌላ ዓላማ የላቸውም እንደዚሁም እኛን ከችግር ለመጠበቅ ነው ያሉት የአካባቢያችን ላይ በጣም በርካታ ቦታዎች ላይ እየሄድን አቅም የሌላቸው ሰዎች ችግር የገጠማቸው ሰዎች የኛን እርዳታ የሚፈልጉ ሰዎችን ማህበራዊ ኃላፊነታችንን የምንወጣ ሰዎች ነው ይሄንን የምትረጂኝ ከሆነ አብረን መቀጠል እንችላለን አንቺም ብትሆኚ ወንድምሽ ላይ የሆነ ጋዜጠኛ ነህ አይደል አንተ ምን ልፈይድ ነው እዚህ ድረስ ይዘህ የመጣችው ስለ ችግሩ ልትነግረህ ነው አይደለም ችግሩ ነው መረጃ አለ እንድትነግረን እኮ መረጃ ነግረሽ እሺ ከዛ በቃ ወንድምሽ ይፈልግለታል በሚችለው አቅም መፍትሄ ይፈልጋል ለምን አይጠቀምም ወንድምሽ እንዴ ወንድምሽን እኮ ለመጥቀም ነው እዚህ ያለ ነው ወንድምሽን የምንጠቅምበትን መንገድ ግን የምናውቀው አንድ ላይ ስናወራ ስንግባባ ነው አንዴ ሰከን በይ በወንድምሽ ጉዳይ የተለያዩ ጥያቄዎችን ጠይቃችሁ መረጃ ስጡን ከዛኛ ማንፈታችሁ ችግሮች የሉም ከፈጣሪ ስለዚህ አንዴ ተረጋጊና ስለ ወንድማችሁ ስለ ስሙ ማን እንደሆነ ምን እንደተፈጠረበት ያንዳንዷን ነገር አስረዱኝ ከዛ በኋላ ወደ መፍትሄው እንሄዳለን ግዴላችሁም እመኑኝና ወንድማችሁ ላይ በደንብ እንስራ መቼም ችግር እንዴት እንደተፈጠረ ሳናቅ መፍትሄ መስጠት አንችልም መጀመሪያ ችግሩን ነው መረዳት ያለብን
እና እያንዳንዷን ነገር እንድታስረዱኝ እፈልጋለሁ። ስለዚህ አሁን የተግባባን ይመስለኛል። እሺ እዚህ ከመጣው ሰው ሐኪም አለ? አዎ ሐኪም አለ፣ ፖሊስ አለ፣ ብዙ ነገር አለ። ስለዚህ አሁን አንቺ ተረጋጊ። ምን ነው ልታሳሰርኝም ነው? ጭራሽ አይደለም። ቆይ አንቺ በራስ ችግር አለብሽ። ፉል ፓኬጅ ነው ያመጣሽልኝ። ስለምንድን ነው የምታወራው? ለምንድን ነው ፉል ፓኬጅ ምንድን ነው? ቆይ እኔ እኮ አልገባኝም። እንተጋገዝ ነው እንጂ እኮ ሌላ ነገር አይደለም የመጣ ነው። ወይ ደግሞ የግል ችግር እኔና አንቺ ለወንድማችን አንሰን ነው። እኔ በቃ አልቻልኩም፣ ደከመኛ፣ መፍትሄ አጣሁ እንዴ። እና እኔን አታማክሪኝም? ልትሰሚኝ ፈቃደኛ አይደለሽም፣ ጊዜ የለሽም፣ ምንም እያስጨነቅሽ አይደለም። እሺ እያስጨነቀኝ እንደሆነ ለማወቅ የግድ እንዳንቺ ቤቱ ዝፍዝፍ ብዬ ሳነፈርቅ መሆን አለብኝ? እህቴ ወንድምሽ እኮ ነው፣ አንድ ወንድማችን እኮ እኔና አንቺ ለእሱ አንሰን ነው ወይ ሌላ ሰው ይጠራሽው? ምንድነው ስራዬን እያልሽ እኮ ነው ያለሽው። አንዴ ተረጋጊ እስኪ፣ አንዴ መረጋጋት ትቻለሽ? እሺ አሁን አንተ ምንድን ነው ማወቅ የምትፈልገው? ስለ ወንድማችሁ ጥያቄ ልጠይቃችሁ። መጀመሪያ ግን ስምሽን አስታውቂ። እሺ ሰብለ እባላለሁ። ሰብለ። አንቺስ? ትዕግስት። ሰብለና ትዕግስት አንዴ ልትረዱ ይሞክሩ። ማለት የምንረዳዳ ከሆነ ተነጋግረን በቋንቋ የምንግባባ ከሆነ ተረጋግተን ለልጁ የሚጠቅመውን ነገር እናድርግ። ከዛ ውጭ ግን መጫጫ ለልጁ የሚጠቅመው ነገር የለም። አንቺ ብትሆኚ ወንድምሽ ነው። እኛን ብሎክ ከማድረግ ይልቅ እኛን መጠቀም ይሻልሻል። ግልጽ ነኝ ማለት ስለ ወንድምሽ ከሆነ አንቺስ ብትሆኚ ምን ችግር አለ? እኛ ማለት ስለ ወንድምሽ ከሆነ ወንድምሽ የሚጠቅም ነገር ከሆነ እህትሻስ ያመነችበትን ነገር ብታደርጊ ምን ችግር አለ? የመከራከሩ ለምን አስፈልግ? በመጀመሪያ እንደምትመጡ ምናምን ዛሬ እዚህ ቤት ሰው እንደሚመጣ ሳይቀር እንደነገረቻችሁ ሳይቀር እኔ ምንም የማውቀው ነገር የለም። አሁን ከመጣን በኋላ ግን አሳውቀችሽ ምን ችግር አለ? ፖላይትሊ ነገሮችን መረዳት። ወይኔ ጉዴ! ስማ አንድ ወይም ደግሞ ሁለት ብቻ ሆናችሁ እኮ አይደለም የመጣችሁት፣ ከ20 ምናምን ሰው በላይ ነው የመጣው እዚህ ቤት። አስረዳችሽ እኮ አንቺ ስራ ስለበዛብሽ ያለውን ነገር ልነግርሽ አልቻልኩም። ስለዚህ በራሷ ፍቃድ አደረገች። በዛ ላይ ደግሞ ቤት እንደማትሆኚ ታውቂያለሽ። ብዙ ጊዜ ዛሬ ለምን እንደቀረሽ እራሱ አላውቅም። አጋጣሚ ነው አይደለ ቤት ያልሽው? ማለት ምንድን ነው እዚህ ጋር አሁን አጋጣሚ ቤት ባሉ ምን ልታረቂ ነበር? ምንም በቃ እኔ ራሴ አወራቸዋለሁ። አንቺ ማውራት የማትፈልጊ ከሆነ እኔ ራሴ መፍትሄ እንዲፈልጉልኝ አደርጋለሁ። ለየብቻ እናወራ ወይስ አንድ ላይ እናወራ? አልገባኝም። አይ ችግር የለውም ለየብቻ እናወራ። ወይ ደግሞ እንውጣ። እንዴ ስለምንድን ነው የምትወጡት? እኔ እኮ ለወንድሜ መፍትሄ እንድትሰጠኝ እኮ ነው። እኔ ግን ዛሬ ቢወጡና ሌላ ቀን ቢመለሱ ባይ ነኝ። ለምን? እኔ ደግሞ ዛሬ መፍትሄ እፈልጋለሁ። ወንድሜ ቶሎ ወደ ራሱ እንዲመለስ። ለምንድን ነው ዛሬ እንድነው የፈለግሽው? ችግር አለብሽ አንቺ ፐርሰናሊ? ፐርሰናሊ ችግር ወንድምሽ ማለት በቃ አላመንኳችሁም። እኔ ይሄ ጋዜጠኛንን እንትንን አላመንኳችሁም። በቃ በዚህ በከፋ ዘመን ሌባስ ቢሆኑ እኔን እመኝም ችግር የለውም። እንዴ የታወቁ ጋዜጠኞች ናቸው። ማንም ሌባ ብሎን አያውቅም። ተረጋጊ። ማለት ሌባ ለማለት አንዳንዴ ተጨባጭ ነገር ያስፈልጋል። እኛ ደግሞ ተጨባጭ የሆነ ማስረጃ ይዘን ነው የምንንቀሳቀሰው። ከካሜራ ጀርባ እንዳይሾች ነው በጣም ትልቅ ሰዎች አሉ። ትልቅ የዘንድሮ ትልቅ እባክህ ማናቅ መሰለህ። በሰላም ነው ግን እንደዚህ የምትሆኑ? ማለት ዛሬ ነው ወይስ ምንድን ነው አልገባም። አይ ስራ ስለሚበዛባትና ምናልባት አንቺ ምትፈልጊ ስለመጣው ነው። በነገራችን ላይ እሷ ልክ ናት፣ በራሷ ልክ ናት። እዚህ ቤት ውስጥ ስለሚጣ ሰው ስለሚወጣ ሰው ስላለ ነገር ተነጋግራችሁ መግባባት ነበራችሁ። አንደኛ ጭራሽ ነው ስለ ወንድሜ ስላት መስማት አትፈልግም። ምን ላድርግ? እሺ ጥሩ። ለምንድን ነው ስለ ወንድምሽ መስማት የማትፈልጊው? መስማት የማትፈልጊው አብሮኝ እየኖረ እኮ ነው፣ እያየሁት እኮ ነው፣ አውቀዋለሁ እኮ። እሺ እዚህ ቤት ከሷ በላይ እኮ እኔ እጨነቅለታለሁ። ይሄ ወንድምሽ እንደዚህ መሆን አያሳስብሽ? የምገባው የምወጣው እየለፋው ያለሁትም አሁን ለሱ ነው። ግን አሁን ያለበት ሁኔታ ላይ ጤናው ላይ እንድትለፊ ምክንያት ነው እኮ ነገርኩህ እኮ። ለሱ ነው እየለፋው ያለሁት፣ ለሱ ነው እንደዚህ እየተሰቃዩ ያለሁት። እስኪ ንገሪኝ። ስራ ነው ምን ለፍተሻል? እስኪ ማለት አሁን እየገጠመ ያለው ችግር በደንብ አስረዱኝ እስኪ። መጀመሪያ ስለ ችግሮች አስረዱኝ። ምንድነው ወንድማችሁ ጋር እኛ እንድናግዝ ከእናንተ አቅም በላይ የሆነ ነገር እንዳለ እንግዲህ በስልክ ጠቁማችሁ ነው የመጣ ነው። ምንድነው እሱን ነገር በደንብ አስረዱኝ። እዚህ ቤት ውስጥ የምንኖረው እኛ ሶስታችን ነን። እርስ በርስ ተደጋግፈንም እስከዛሬም ያለ ነው። ቤተሰብ ኑሮን ሳይሆን እኛ ራሳችን ቤተሰብ፣ እህት፣ ወንድም፣ እናት፣ አባት በቃ
እርስ በርስ ማንም የለንም። እኛን ተደጋግፈን እዚሁ የምንኖረው በዚህ ቤት ውስጥ ያው ሁላችንም የራሳችን ስራ ቢኖረንም ግን ታውቃለህ የኑሮ ውድነትን ይህም ቤትም ተከራይተን ነው የምንኖረው። ከእጅ ወደ አፍ ነው ሁሉም ነገር። በቃ እኔም ፀጉር ቤት ነው ተቀጥሬ የምሰራው። ሁሉም ነገር ደግሞ እንደሚታሰበው አይደለም። በምታገኘው ልክ በጣም ወጪ አለ፣ ብዙ ነገሮች አሉ። በቃ እንደዚህ እየኖርን ነበረ። በዚህ ሁኔታ ነበረ ለወንድሜ ስራ ፈልግ አገኘችለት። ያው እሱም ቢያንስ ከቤት ከሚውል ወንድ ልጅ ነው ወጥቶ ስራ ማግኘቱ በጣም ነበረ ደስ ያለኝ። በሚችለው አቅም እኛን እያገዘን አሪፍ ህይወት ማለት በቃ ባለን ነገር ደስተኛ ሆነን እየኖርን ነበረ። ግን ከሆነ ጊዜ በኋላ እየተቀየረ መጣ። እማላውቀው አማን ሆነብኝ። ምን አይነት መቀየር አላውቅም፣ ግን የውሻነት ባህሪ ነው እየያዘ ይመጣው። አልገባኝም። የውሻነት ባህሪ ማለት ነው? አሁን ግራ ገብቶኛል። እንዴት ማለት ምንድነው? የወንድምሽን ገመና በአደባባይ ያወጣሽ አይደል? ለማስረዳት የሚከብዳል። ወንድሜ ልክ እንደ ውሻ ነው የሚሆነው። የሚቀመጠው፣ የሚጮኸው፣ የሚተኛውም፣ የሚራመደውም በቃ ወደ ውሻነት እየተቀየረ ነው። ምን ብዬ ላስረዳ? ወደ ውሻነት እየተቀየረ ነው ማለት ምን ማለት ነው? አልገባኝም። ምንድነው ማለት? አሁን ነገ በቲቪ ነው የምታዩ። እሺ የወጣሽውን የወንድምሽን ገመና እንኳን ደስ ያለሽ። እሺ ምን ላድርግ? ለምንድን ነው ልትረጂኝ የማትሞክሪው? ማንንም ጠርቶ የራስን ሰው ገበና ማጋለጥ ነው የምረዳሽ? እንድናግዛት ነው የምትፈልገው? እኛ የማንንም ገመና የማጋለጥ እንትን የለንም። ለፈለግሽ በይ። እንዳልሽውን ቪዲዮ ማጥፋት ካለብን እናጠፋለን። መጀመሪያ ግን የገጠመውን ነገር ላዳምጥ። ብቻ ግን ወንድሜ እንድድን ነው የምፈልገው። ከዚህ ነገር ውስጥ እንዲላቀቅ እፈልጋለሁ። ያ የድሮ ፍቅራችን እንዲመለስ እፈልጋለሁ። ቆይ ምንድን ነው የሆነብኝ? ምንም በማለቀው ሁኔታ ነው እንደዚህ የሆነ ያለው እኮ። የተፈጠረውን ነገር አስረጅ። ማለት ወደ ውሻነት ተቀየረ ምናምን ስትይ ምን ማለት ነው? አልገባኝም። ማለት ሰው ውሻ መሆን ይችላል ሲጀመርስ? እኔም እኮ እሱ ነው ግራ የሚገባኝ። ግን ትክክለኛ የውሻ ድምፅ ነው የሚጮኸው። አያወራም ሁላ ልክ እንደ ውሻ ነው እየጮኸው የሚያወራው። የሆነ ነገር ቢፈልግ ራሱ ስቲል ሶፋ ላይ እንኳን አይደለም የሚቀመጠው፣ እዚህ መሬት ላይ ነው ኩርምት ብሎ እንደ ውሻ የሚቀመጠው የሚንከባልለው። አላውቅም ምን ብዬ ላስረዳ እንደምችል። ካላየኸው ሲጀመር አይገባኸው። ነገሮች ሁሉ በጣም ግራ ገብቶኛል። አሳይቼው ራሱ መፍትሄ ቢሰጠኝ ደስ ይለኛል። ጀመርም ማረጋገጥ ምንድን ነው እሱ መፍትሄ የሚሰጥሽ? ለምንድን እንደዚህ እንደሆነ ነው መጀመሪያ። ምክንያቱም ምን የምታውቀው ነገር አለ አንተ? አንቺ የምታውቂው ነገር አለ? የለም። የማውቀው ነገርማ ቢኖር እስካሁን ወንድሜ እንዲህ ሲሆን ቁጭ ብዬ አይኑን አላየው። ታዲያ ተጋግዘን እኔ እህቱ ያላገኘው እኛ እህቱ አብረን እየኖርን እኛ እህቶቹ እኔ ትሰማኛለህ፣ እሱን ለማዳን ብዬ ያልወጣሁበት ያልወረድኩበት የለም። አምጥተሽ ለሱ መናገር ነው ታዲያ እንትኑ። እሺ መፍትሄ እንዲፈልጉልኝ ነው። እሺ እኔ የምችለውን እኮ ነው ማለት። አንድ ነገር ልጠይቅሽ። የወጣሽበት የወረድሽበት ዋጋ ከሌለውና ለውጥ ካላመጣ እኮ ሌሎች አማራጮችን መሞከር አለብሽ። ደግሞ አንድ እጅ ብቻውን አያጨበጭብም። መተጋገዝ አለብን። እኛ በጋዜጠኝነት ሙያችን የምናውቃቸው ነገሮች አሉ። የዘንድሮ ሰው ነው የሚተጋገዘው። ጭራሽ ችግርህን አውቆ ለመጣል እንጂ ማንም የሚያግዘ የለም። እኛን እንዴት አወቅሽ? እኛን ታውቂናለሽ ከዚህ በፊት? ሰው አይደሉ እንዴ? ሰው ሆኖ ጥሩ የለም። እሺ ሰው ሆኖ ጥሩ አይደለም እህቴ። ለምንድን ነው እንደዚህ የምትለው? ሰው ሆኖ ጥሩ የለም ማለት ከምን እንደተነሳሽ አላገባኝም። ማለት የበደላችሁ እኛን መስሎ መጥቶ ቀርቦ ማለት ጋዜጠኛ ነኝ ብሎ መጥቶ እናንተ ላይ የተጫወተባችሁ ሰው አለ? አረ ስለምንድን ነው የምታወራው? ስለምንም ነገር የለም። እና ምንድን ነው? እኔ ድምዳሜ ግራ ገባኝ። አሁን እሱ ነገሩ አንቺ አይፈረድብሽ። ውጩን አታውቂም። አልገባኝም። እኔም እኮ ወጥቼ ነው የምገባው። ቆይ ለምንድን ነው እንደዚህ እየሆንሽ ያለሽው? ከሰው ጋር አይደል እንዴ? ማለት አንቺ ችግር ካለብሽ ንገሪ። በተጨባጭ ችግር ካለብሽ ስለምን ችግር ነው የምታወራው? አይ ትመልስልኝ። አልገባኝም። አንቺ አግዘኝ ትኛለሽ፣ እሷ ደግሞ አላምናችሁም ትላለች። በዚህ መሀል እንዴት ነው ለልጁ ማለት? በቃ እሺ ችግር የለውም። ምን እንድታምኑኝ እየፈለግኩ አይደል ያለሁት። በቃ እኔን አግዘኝ። አንዴ ከካሜራ ጀርባ እስኪ አንዴ ካሜራውን አጥፉልኝ። እንግዲህ ውድ ተመልካቾቻችን ከካሜራ ጀርባ የመረጃ ደርሶን ነበረ። ያው በዚህ ጉዳይ ላይ አንዳንድ ቦታዎች ላይ ልጁ ታየ የሚባል ነገር መረጃ ደርሶን ነው። አሁን ካቆምንበት እንቀጥልና እንግዲህ ልክ እዚህ ያለንን ነገር ከጨረስን በኋላ ወደዛ እንሄዳለን። ውድ ተመልካቾች የስራ ባልደረቦቻችን በጣም ፈጣን ናቸው። ብዙ ነገሮችን እኔ እዚህ ባለውበት ሰዓት ላይ በጣም በርካታ ስራዎችን ከጀርባ እየሰሩ ነው። እንግዲህ ቴንኪዩ ለማለት እፈልጋለሁ።
አድራሻውን ተቀበልልኝ እሺ ካሜራ ይቀበላል አድራሻውን በደንብ ተቀበልልኝ የቢሮ አባላት የተንቀሳቀሱ ነው ስለማግኘት ከዚህ እንደወጣን እዛ ልንሄድ ነው የምንችለው አይደል በቀጥታ ወደዛ ነው የምንሄደው በጣም አሪፍ መኪና ምናምን አዘጋጁ ተዘጋጅቷል ሁሉም ነገር አንተ ነው ትሄዱ ነው አዎ ምን አንሂድ አይረን ያላልኩም ቆይ እኔ የምልሽ አሁን ገመና ማለት ሰው እየተጎዳ ስለ ገመና ያሰብሽበት ምክንያት ምን እኔ ነኝ ስወጣ ስገባ ይሄ ልጅ እኮ ነገ ቢድን እንኳን መልሱ የሰው አፍ ያሳመመዋል ስለ ሰው አፍ እሱ ምን አገባው ይዳን እንጂ ይሄ ልጅ የሰው አፍ እንጀራ ይሆነዋል እኔ ነኝ ወንድሜን አመል ማቀው እኔ ነኝ ወንድሜን ባህሪ ማቀው ስለዚህ ለሰው አፍ ብለሽ ወንድምሽ ውሻ እንደሆነ ይቅር እኔ እንደዛ ይቅር አላልኩም እኔ ሆስፒታል እየተንከራተትኩ ነው እንዴ ሳትወስዱ ነው እንዴ የምትንከራተቹ ደግሞ መጀመሪያ ማሳመን አለብኝ እኔ እናት እንዳንቺ ዝም ብዬ ሰውን ሁሉ ቤት መጥራት አይጠበቅብኝም አፋቅሽን ቢያንስ እነሱን እንሞክራቸው ተረጋጊና ያለውን ነገር እናስረዳቸው መፍትሄ እንዲሰጡ ቢያንስ እኮ እነሱ እንኳን መፍትሄ ሊሰጡን ይችላሉ እኔ ሁለታችሁ ተናበቡና አሁንም እኮ እንዲህ ሁሉንም ነገር ነገርሽው ወንድሜ ወደ ውሻነት እየተቀየረ ነው አልሽው እኮ ባንደበትሽ ነገርሽው በቃ አሁንም እህቴሽ ምን ላድርግ እኔ ሳላሳዝንሽ ወንድማችን አያሳዝንሽ እባክሽን ተረጂ እኔ ሳያሳዝነኝ ቀርቶ ነው እንደሚመስልሽ እኔ ዝም ብዬ ውዬ የምገባው ስራ ብቻ ነው እንደሚመስልሽ ከስራው ወጥቼ እኮ ለሱ መፍትሄ የማገኝበትን መንገድ የባህል መድኃኒት አይቀረኝ ዘመናዊ ህክምና አይቀረኝ ስንከራተት እኮ ነው ሙሉ እሺ ምን ላድርግ ታዲያ ግን ምንም አይነት መፍትሄ የለውም ዘመናዊ ህክምና ማለት ያላችሁበትን ምንድነው የኢኮኖሚ ደረጃ ነግራችሁኛልና ዘመናዊ ህክምና ምን አይነት ህክምና ሞከርሽ አሉ አንዳንድ የህክምና ጣቢያዎች ምናልባት ሳትወስዱ ስኑሮሽ እኮ ነው መጀመሪያ እኮ አሳምነሽ ነው እንደዚህ አይነት ነገር ሰው የምትወስጂው ተሳምኛቸው ሳያዩት እንዴት ነው መፍትሄ ሊሰጡሽ የሚችሉ ቢያንስ እኔ ጋዜጠኛ አልነበረም ቤት ላመጣ የነበረው ሐኪም ነበር ቆይሽ እስከ መቼ ነው ቆየን እኮ እሺ ሁለታችሁም በየራሳችሁ ለልጁ መፍትሄ የሚሆነውን ነገር አድርጋችኋል አይደል እንዴ ኩሽ ቢያንስ አሁን እንተጋግዘን ከኔ ወንድም እስካሁን ለውጥ ስላላመጣ እኛ ደግሞ በራሳችን እንሞክር መሞከራችን አይከፋም እኔ እኮ መዳኑን አልጠላም እኮ ለኔም እኮ ወንድሜ እኮ ነው ይሄ ሰው እኮ ለሷ ብቻ እኮ አይደለም ወንድምነቱ ለሁለታችሁም ወንድም እኮ ከሆነ ሁለታችሁም ለወንድማችሁ ስትሉ መግባባት አለ የምታወሩት ነገር ተግባቦታዊ መሆን አለ ምክንያቱም አንድ ሰው ብቻ እየፈለገ አንድ ሰው ብቻ ነገሮችን ጫና ያሳደረ አንድና ጊዜ እየፈለገ አንድ ሰው ደግሞ አይፈልግ ከሆነ ከባድ እና ደግሞ ስለኛ ከዚህ በፊት እኔ እኮ ስለናንተ አልገባኝ ከዚህ በፊት ስትመጡም ተንጋግታችሁ ደነግጣለሽ ማንኛውም ሰው በእኔ ቦታ ቢሆን ይሄን ነው ሊያስብ የሚችለው ልክ ነሽ እኮ አጥፍቻለሁ ግን ደግሞ ልሰሚ ፍቃደኛ ስላልሆንሽ ነው ግን እባክሽ ከዛ ደግሞ ጋዜጠኛ ነኝ ስትልኝ እንዴት ለወንድሜ መፍትሄ ይፈልጋል ይሄ ሰው ብዬ ላስብ ይችላል አዎ ግን ደግሞ እነሱ የብዙዎችን ችግር ፈተዋል ቢያንስ እኛም ከነሱ ማለት ከተፈታ ብዬ ነው እባክሽ አሁን ተረጋግጥ አጣልቅሽ በቃሽ ማልቀሱ ጥቅም የለውም አውቃለሁ ዋናው ነገር መግባባት እኔ እንደማታስቢ ስለተረዳሁሽ ይቅርታ ግን እንደዛ አይደለም እባክሽ በቃ አሁን ዋናው መግባባታችን እሺ በቃ ይቅርታ አድርጊልኝ ለሰሚ ፍቃደኛ ስላልነበርሽ ነው በምን አይነት መንገድ ነው አንተ አሁን እሺ መፍትሄ የምትፈልግልን አሁን እንደዚህ አይነት ሐሳብ ላይ ስንደርስ ጥሩ ነው በቃ አሁን እኔ የሁለታችሁንም ፍላጎት ማዳመጥ ነው የምፈልገው ምክንያቱም እኛ በየትኛውም መንገድ ስራ ስንሰራ ሰዎች ያመኑበትን ነገር ሲያደርጉ እኛም ያመንበትን መረጃ ይሰጡናል ያንን መረጃ ከሰጡ ለመንቀሳቀስ ይረዳናል ስለዚህ ምን ለማለት ፈልጌ ነው ሁለታችሁ ከተግባባችሁ በጣም ደስተኛ ነኝ ስለዚህ ለምጠይቅሽ ጥያቄዎች መልስ ሰኛለሽ ማለት እስካሁን እኛን ስገፍ የነበረበት ምክንያት ልክ ነሽ ማለት ባንቺ ልክ ነሽ ግን ዋናው ነገር እዚህ ጋር እየተጎዳ ያለ ሰው አለ እሱን ለመጥቀም የራሳችንን ጥረት እናድርግ እስኪ ስለ ወንድማችሁ ንገሩ ምን አይነት ልጅ ነው ይሄ ነገር ሀፕን ከማድረጉ በፊት የነበረውን ባህሪ ንገሩ በጣም ጥሁት ነው ምንም ከራሱም አልፎ ለሰው ሐሳቢ ነው በጣም ደግ ነው በቃ ለመንደሩ ሁሉ የሚላላከው እሱ ነው አይደለም አሁን እሷ ቀደም እንዳለች መሬት ላይ ሊንከባለል ምን ሊል ይቅርና ጫማው እንኳን የሆነ ነገር ከነካት ወዲያው ነው የሚያጸዳው በጣም በቃ ለራሱ ያለው ነገር ፕሮቶኮሉ ምናምን እንደዛ አይነት ልጅ ነበር አሁን ያው ያን ስራ ፈልጌ እኔም ማለት ወንድ ልጅ ነው ቤት ከሚውል ምናምን ብዬ ያን ስራ ፈልጌ ካስገባሁት በኋላ አንድ ወር ነው የሰራው በቃ በስነ ስርዓት
ከዛ በኋላ በቃ አንድ ቀን እየቀረ አንድ ቀን እየሄደ እንደው ወር ከ15 ቀን እንደው 2 ወር ምናምን የሚሆን ወካከረ ግን በስነ ስርዓት የሰራው የሚባለው 1 ወር ነው በቃ አዮ ምንድን ነበር ሰው የሆነ ተላላኪነት ነገር ነውና የሆነች ድሮ ማቃት ጓደኛዬ ነበረችና ቢሮ ውስጥ ነው ወይስ ኖርማል አይ ኖርማል እንደዚህ እንደ መኖሪያ ቤት ሆኖ ግን ይሄ ብዙ እንትን ልጆች ምናምን ምግብ ይበላሉ ይሄ የእርዳታ እና እንደዛ ነው ምናምን እንጀራ ወጥ ምናምን ያመላልሳል እና ሌሎች ነገሮችም ይላላካል በቃ ይሄ በሳይክል ምናምን እና እንደዛ ያረጋ አሪፍ እየሰራ ነበር የሚገርም ከሚያገኛት እንኳን ቤተሰቡን የሚያግዝ ልጅ ነበር አይደሽ አታልቅሽ ምን እንዳረጉብኝ አላውቅም እባክሽ አታልቅሽ አልቅሰሽ አታስለቅሽ ይኸውልሽ አሁን ከማልቀስ በላይ በመድኃኒት ነው እንዲህ ያደረጉት ወንድሜ የምን መድኃኒት አልገባኝም መድኃኒት እንጂ ሌላ በምን ይሆናል ያኔ መሰለ ልጅ ቆይ ምንድን ነው እኔ አልገባኝም እየቀለድሽ ነው እንዴ እኔ እየቀለድኩ አስመትተውበት ነው ወንድሜ ላይ አንቺ ልጅ ቆይ ያምሻል እንዴ ስለምን መተት ነው የምታወሪው ማለት እና ከመሬት ተነስቶ ነው እንዲሆነው ማለት ቆይ ማን ነው የሚያደርግበት አልገባኝም እኔ ምን አውቃለሁ ምናልባት ለውጡን የማይፈልግ ይሆናል ይሄ ነገር ከዝም ብለሽ መቼም ከመሬት ተነስተሽ እህቴ እየቀለድሽ ነው ሰው ያምናል ከመጠን በላይ ልብሱንም እያነሳ እያወጣ ለማንም መስጠት ነው ብሩንም እንደዛ ማድረግ ነው ለምንድን ነው እንደዚህ ሊያደርጉበት የሚችሉት ደህና ገንዘብ አንቺ የምታውቂው ከጀርባ የሆነ ምክንያት አለ እንደዚህ ሊያደርግበት የሚችል ሰው እኔ ምን አውቄ ባውቀው ኑሮማ በእጆቼ ነበር የምገለው አንቺ ቆይ ግን ደህና ነሽ ሰው ለመግደል ያን ያለ እንትኑ አለሽ ማለት ነው አንድ ወንድሜ እኮ ነው እንዴ ነው የምታስበው ቆይ አንተ አንድ ወንድምሽ ቢሆን አንቺ ነፍሰ ገዳይ እስከመሆን ትደርሻለሽ አው ደርሳለሁ በሱ ከመጡብኝ ደርሳለሁ ስለምንድን ነው የምታወሪው አንቺ ልጅ ቆይ ያምሻል እንዴ አይ ያው ስሜታዊ ነው እሱ ላይ እንደዚህ ሊያደርግ የሚችለው ስሜታዊ ሆና ነው ምናልባት እና ምንድነው እሺ ታዲያ ምንድነው ንገሪኝ እንዴ አላውቅም እንዴ ግን እንደዚህ ሊሆን አይችልም አማን እኮ ነው ማለ ክፉ ሆኖ ነው እንደዚህ ሊፈጥርበት የሚችለው ተረጋጉና መረጃ ስጡን ባካችሁ እኔ አሁን ጭቅጭቅ አትጨቃጨቁ በቃ ለምጠይቃችሁ ጥያቄ ብቻ መልስ ስጡኝ ለመሰላችሁ አሁን እንደዚህ ያወራን ባለንበት ሰዓት ለሱ መፍትሄ የምናስብበትን ሰዓት እኛን አታጨናንቁ ረፍለዋለሁ አይሰማኝም ቆይ ምቀኛለሁ ማለት እኔ አላቅም ስራው ተላላኪ ነው ምናምን ብለሽኛል እሱን ማለት እሷ ከሷ ገና ልጅ እኮ ነው እኮ እሷ አለች እኮ ምንድነው የምትለው አንተ ልጅ ቆይ ያማል እንዴ አማን እኮ ነው ከማን ጋር ነው እሱ ከመቼ ወድቆ ነው እሱ ደግሞ ጠላት የሚያፈራው ጭራሽ እዚህ ድረስ የሚደርስበት እንዴ እኮ እሱን እኮ ነው ለመረዳት የሞከረው ጠላት ለመባል እኮ ገና ማደግ አለበት ስንት ነገር ይጠበቅበታል አይደል እንዴ ገና አድጎ ሲጨርስ የምን ተንኮል ሰርቶ ነው እሱ ጠላት የሚኖረው ጭራሽ እዚህ ድረስ የሚያደርስ ስታስቢ የትኛውም የስራ ደረጃ ይኖርና ምንም አይነት የሆነ ነገር ሲኖርህ እኮ ነው ሰው መተት የሚያደርግበት እሱ ምን ኖሮት ነው እንደዚህ የሚያደርጉበት ስለዚህ ያለው እንጂ የሌለው ላይ መተት አይሰራም ወይም ደግሞ ጠንኮል አይሰራም ምን ከኛ ምን ፈልገው ምን ሊወስዱ ምንም እኮ የለንም ዛሬ እኮ ይኸውልሽ ሰላም ሆነሽ ጤነኛ ሆነሽ ወተሽ ስትገቢ እኮ አንዳንዴ ሰዎች አይናቸው ደም ሊለብስ ይችላል አታውቂም ይሄንን ሰው የሆነ ብር ያለው ሀብታም የሆነ ሰው ግን እዚህ የሚያደርስ ነገር የለማ ምን አለ ምስኪን ልጅ እኮ ነው ምንም እኮ አያውቅም ለምንድን ነው ልትረዳኝ የማትሞክረው በጣም አሳዘንሽኝ እንደዚህ ሊያደርግ ምንም አልገባሽም የሰው ልጅ ተንኮል የሰው ልጅ ቅናት የሰው ልጅ ግን እኮ እሱ በምኑ ይቀናበታል እሺ ቆይ ታዛዥ ስለሆነ ነገረኝ እስኪ ናቸው ሁለቱም ቀጣይ ደግሞ ድመት የምትሆነው አንቺ ነሽ በዚህ ቆይ ስለምንድን ነው የምታወሪው እንዴ ያምሻል እንዴ እኔ አሁን ያንቺ እንደዚህ እርግጠኛ ሆኖ ማውራት አልገባኝምና አንታቸው ምንም አልበሰሉም እኮ ምንም በቃ እንዴት እንዲደረጋል ትለኛለች አፋን ሞልታ ምንም ታውቂው ነገር አለ ከማን ጋር ተጣልተን ነው እንደዚህ ምን ሆነው እንዴት ነው የምትረጋጋው ቆይ የምታውቂው ነገር አለ እንዴ አልገባኝም ቀጣይ ድመት ስለምትሆን እያወራሽ ነው ማለት ምንድነው ማለት ይሄ ልጅ ምቀኛ አለው ይሄ ልጅ ጓደኛ አለው እሱ አንስቶ ይሰጣል ለማን ይሰጣል ቆይ ለጓደኞቹ ምንም አንስቶ ሲሰጣ የተሻለ ባይንሽ እንዴው ለማን ሰጣ አማን ባለፈው የለበስከውን ጃኬት እንዲ ፕሮግራም ቆል አረሽ ችግር የለም ብድግ ስትት
ለምንድን ነው ጓደኞቹ አይደሉም በቃም ብድር እያሉ በቃ ይወስዳሉ አይመለስም አብዛኛው ልብስ እኮ ልብስ እኮ ታዲያ መስጠት እኮ ማለት ሰው ያለውን ነገር እኮ ለጓደኛ ሼር ያደርጋልና አንቺ በመጥፎ ነገር የተረጎምሽበት ምክንያት ምንድነው እሺ እስቲ አንተ በኔ ቦታ ሆነ ተረዳው እስቲ ለጓደኛዬ ልብሴን ሰጠዋለሁ እሺ ምን እንደዚህ ያደርጋል አንድ ነው ሰው ልጅ እስቲ እስካሁን ከኖርክበት ዘመን እስካሁን ከመጣህበት የህይወት እንትን ምን ሊያደርግ ይችላል የሰው ልጅ እንደዚህ አይነት ባህሪውን እስከ መቀየር ወደ ሌላ ነገር እስከ መቀየር ድረስ ምንድነው እንደሚያደርገው መተት አልሽ አይደል እና ሌላ ምን አለ ከዚህ ውጭ ከምን ተነስተሻል እኮ ማን አንደኛ ከበሽታው ሁለተኛ ሰው ከማማኑ አልገባኝም ስለዚህ አካባቢው ላይ ማለት እንደነገርሽኝ እኮ ተላላኪ ነው ይሄ ልጅ አይደል አዎ ተላላኪ ከመሆኑ አንፃር የሱን ጓደኞች ታውቂያቸዋለሽ በውል እኔ ምን ጋሱን ስንቱን አቃለው እኔ ምን ከሁሉም ጋር ነው እሱ ሁሉም ነው ጓደኛው የቱን አውቄቱን ተዋለው ስለዚህ ወንድማችሁን ኮንትሮል የምታደርጉበት ታናሻችሁ ነው ታላቃችሁ ታናሻችሁ እና ኮንትሮል የምታደርጉበት መንገድ ነው ልክ ያለው ነው ማለት ነው ማለት ወንድ ልጅ ቢሆንም እኮ ታናሽ ሲሆን በታላቅነት የምታውቋቸው ነገሮች አሉ ለምሳሌ ሰው ልጅ ከሷም አንቺ እንደምትሻይ እኮ ተናገርሽ አይደለ እና ይሄን ነገር ቀድመሽ መከላከላችሁም ነበር ማለት ልብሱን አንስቶ ሲሰጥ ዝም ብሎ ሲሰጥ ምናምን ይሄን ነገር ያወቅሽ ሰው አሁን እኮ አጓጉል እድሜ ላይ እኮ ነው ምንድነው አጓጉል እድሜ ማለት ይሰማል አማርኛ አይደል ያዳምጣል አይደል እሱን አይደለም እሱ የጉርምስና እድሜ ላይ ወንድ ልጅ ነው ጭራሽ እህቶቹ ሆነን ይቀርና እናትና አባቱን በህይወት ቢኖሩ የሚሰማቸው አይመስለኝም ታይሳብሊ እንደዚህ አትበይ አማን ስለዚህ አስቸጋሪ ሰው ነው ማለት ነው ምንም አስቸጋሪ አይደለም አንቺ ቆይ የሆነ ነገር ብለህ ነው ቢሆን ያውቃል እስኪ ስለ አንድ ሰው ነው የምታወሩት ወይስ አራራ እንደው ስለምታወሩት ነገር ሲቀጥል ቆይ አንተ አሁንሽ እንደራስ ነው ወንድ ልጅ ነው ወጣት ነው ጓደኛሽ አታፍራ ይባላል እንዴ ሲቀጥል ደግሞ ቢበዛ 3 ጓደኛ ነው ያሉት አይደል እንዴ እምናቃቸው አለቀ ከሰውጭ ማናቃቸው ስንት ይኖራሉ የትም አይኖርም ማማን እኮ ነው አንቺ ወንድምሽ እኮ ነው አረ በእናትሽ ሰብሊ ታይ እንደዚህ አትሁኚ ስለያየ ነገር የምታወሩት ነገር ነው አሁን እዚህ ጋር ግራ እየገባ ሲቀጥል ደግሞ ታውራ በቃ አንቺ ነሽ አይደል የጠራሻቸው በቃ አንቺ አውሪያቸው ወይ አብረሽ እስካለሽ ድረስ ወንድማችን እስከሆነ ድረስ አብረን ማውራት አለብን መፍትሄ መገኘት አለበት ለየብቻ ለማውራት እኮ አሰብኩኝ ግን እዚህ ጋር አንድ ጉዳይ ነው ያስቀመጠን ሶስታችንን ማረለ አንድ ጉዳይ ካስቀመጠን ለኛ መንገድ የሚከፍትልን ለማጣራት መንገድ የሚከፍትልን ነገር ለመስማት ነው አንቺ የምታውቂውን ነገር ስትነግሩን እኛ ደግሞ አዳምጠን ማጣራት ያለብን ነገሮችን እናጣራለን እና ጓደኞቹን የቅርብ ሰዎቹን ጎረቤት ሳይቀር እንደነዚህ አይነት መረጃዎች ያስፈልጉናል ስለዚህ እስኪ ከሱ ጋር በጣም የቅርብ ጓደኛ የሚባሉ ሰዎች ምን አይነት ሰዎች እንደሆኑ ባህሪያቸው ምን አይነት እንደሆነ ነገር በቃ አሉት ጓደኞቹ በርግጥ ግን ምንም እንትን ጸባያቸው ልክ እንደሱ ነው ደስ የሚሉ ልጆች ናቸው ያው ከዛ ውጭ ምን ሊኖር ይችላል እዚህ ድረስ እንኳን ገና ልጆች እኮ ናቸው እዚህ ድረስ ምን ሊያደርሳቸው ይችላል አሁን እነሱንም በአማን አንጻር ሳይቸው አማን እነሱ ላይ ምን አይነት ተንኮል ሊያስብ ይችላል ምንም አይነት ተንኮል አያስብም እነሱም እንደዛው ነው ስራውን መጀመሩን ያልወደደው ምናምን ሰው ነበር ከመካከላቸው አንቺ በምታውቂው አሁን እስከማውቀው ድረስ እንደውም ደስ ብሏቸዋል ምክንያቱም ስራ የጀመሩ አሉ ተማሪም ነው አንደኛውም ስራ የጀመረ ነው ቤት ሲውል እንደውም በጣም እየደበራቸው ነበረ ምክንያቱም ደበረኝ ምናምን ነገር ስለሚላቸው ብትወጣ እኮ ምናምን ሲሉት ነበረ ስለዚህ እንደውም በመጀመሩ ደስ እንዳላቸው እዚህ እንኳን መተው እንኳን እኮ አብረን ስራ የያዘ ጊዜ እንኳን ደስ ብሏቸው እኮ መተው እንኳን አብረው ጊዜ ያሳልፈው ነበረ ቤት ድረስ መተው ማለት አዎ ቤት ድረስ መተው እንኳን አብረውን ጊዜ ያሳልፈዋል ስለዚህ እንደዚህ አይነት ነገር ሊያደርጉበት የሚችሉ ሰዎች አይደሉም ምንም አይደለም እንዴ አንተ ገና ልጆች እኮ ናቸው በአማን አንጻርሽ ቆይ እዚህ ተንኮል ሄዶ የሚያደርግ ነገር እንኳን የለም ስለዚህ አማን እድሜው ያን ያለው ማለት ገና ልጅ እኮ ነው አትይንም እንዴ ታዲያ ልጅ ነው ብላችሁ ካሰባችሁ ወደ ስራው ዓለም እንዲቀላቀል ያደረጋችሁበት ምክንያት አልገባኝም በጣም ተቸግራችሁ ነው ምን አታችሁ ነው አይደለም ግን ያው ትምህርቱን ምናምን ነገር እንትን ነው ምንድነው ብዙም ሳይሆን ያው ከትምህርቱ ጋር በጎን መስራት እንደሚፈልግ ምናምን ነገር ሲነግረኝ ዲስታንስን የጀመረው ሻልን ያው ስለዚህ ለሱም አቤት ከሚቀመጥ ዲስታንስ ከሆነ ሁለቱንም ማስኬድ ይችላል ወንድ ልጅ ነው ደግሞ ቤት መቀመጥ በጣም ነው የሚከብደው በዛ ላይ ደግሞ ወጣት ነው በዚህ እድሜው ካልሰራ ወጥቶ ይውጭና ዓለም ካላየው ትንሽ ከበድ ሊላው ይችላል ስለዚህ እኛ ለኛ ባናንስም እሱም ደግሞ ወጥቶ ቢያግዘን ብዙም የከፋ ነገር የለውም እና ደግሞ አይደለም ማማሊ እንደዚህ ጨክኖ እንደዚህ አይነት ነገር ሊያደርግበት የሚችል ሰው ነው እስከማውቀው ድረስ ማንንም የለም እሱን ታው ያኛ ብዙ ነገር እናውቃለን ማለት ብዙ ነገር እናውቃለን እስኪ ግን ፈጣሪ እንዳልሽው
የሰዎች ተንኮል ከሌለበት ሰዎች ካልጎዱት በስተቀር እንግዲህ በፈጣሪ እርዳታ እኛም የቻልነውን ነገር እናደርጋለን። እስኪ ወደ አንቺ ልምጣ። አማንን ለማሳከም ሕክምና ድረስ እንደሄድሽ ነግረሽ ነበረ እና በመሀል ደግሞ ስለ መተት ምናምን እያወራሽ ነበረ እና ይሄ ነገር አይጋጭብሽም? መተት ነው ብለሽ ካሰብሽ ምናልባት ይዘሽ ልትሄጂ የምትችይው ጸበል ቦታ ነው ወይ? እኔ እኮ እርግጠኛ እኮ አይደለሁም ምን እንደዚህ ሊያደርግ ይችላል። እስቲ በእኔም ቦታ ሆነህ ለመረዳት ሞክር። የራስህ ሰው ነገሩ የራስህ ሰው እንደዚህ ሆኖብህ አያውቅም አይደለ? ቀዝቀዝ በይ። አንዳንዴ ወደ ሕክምና መውሰድ ያሉብን ኬዞች አሉ። እንደገና ደግሞ ወደ ጸበል ቦታ መሄድ ያለብን ኬዞች አሉና ያንቺ ትንሽ ግራ አጋባኝ። ሕክምና ቦታ ላይ በተደጋጋሚ እንደወሰድሽው ነገርሽኝ እና ይሄ ነገር ስለተጋጨብኝ ነው እና ያሳከምሽበት የተለያዩ ወረቀቶች ነው። እኔ እኮ ገና አማክሬያቸው እኮ ቤት ይዤው ላመጣው ነበር። አሳክሜዋለሁ እኮ ቤት ላመጣቸው ሐኪሞቹን ገና ቤት ላመጣቸው ነው። እንዴት ነው ይሄን ልጅ ይዤ የምወጣው እኮ? ግን ብለሽኛል አይደል? ጆሮዬ ሰምቷል አይደል? አልተሳሳትኩም። በደንብ ሰምቼሻለሁ። ሐኪም ቤት የምንከራተተው ለእሱ መፍትሄ ለመፈለግ ነው ያልኩት እኔ። ተንከራተትሽ እንጂ ለሕክምና ወደዚህ ነው ይዘሽ ልትመጪ የሞከርሽው? አዎ ሐኪም ወደዚህ ነው ይዤ። እንዴት ነው ይሄን ልጅ ግን እኮ ሐኪም እዚህ ሲመጣ በጣም ብዙ ብር ነው የሚያስከፍለው። ይሄን ታውቂያለሽ? እና እንዴት ነው ይሄን ልጅ አውጥቼ ይዤ የምሄደው? እኔ እኮ ሰው እኮ ከታመመ ሐኪም ቤት ይሄዳል። የታመመ ሰው ሐኪም ቤት አይሂድ እምልሽ። ሰው ከታመምኩ ካለ አትረዳኝም። አትረዳኝም። ለመረዳት እኮ ነው እዚህ ጋር ቁጭ ያልኩት አይደል እንዴ? ተረድቼ እኮ እምልሽ። እኔ አሁን ወንድሜ እንደዚህ ቢሆን ስለ ሰው ምን አገባኝ? ስላልሆነ ነው እንደዚህ የምትለው። ወንድምህ እንደዚህ ስላልሆነ ነው እንዲህ የምትለው ያለው። በቃ እሺ። እኔ ግን ከሰው ይልቅ የወንድሜ ህይወት ይበልጣል። ለዛ ነው ያመጣኋቸው እንዲያግዙኝ ፈልጌ ነው። የወንድምሽ ስቃይ ነው ለአንቺ ደስታ ወይስ የወንድምሽ ስቃይ ነው የሚሻለው ወይስ ሰዎች ምን ይሉኛል ነው? እኔ ለምን እንዲሰቃይ ይፈልጋለሁ? ለምን ይሰቃይብኛል? ይሄ ልጅ እኮ ደህና ከሆነ በኋላ እኮ ሌላ ቦታ ሄዶ መኖር ይችላል አይደል? ኧረ እዚሁም መኖር ይችላል እንዴ? የሰው ልጅ እኮ ነው፣ ይታመማል፣ ይድናል። በጣም እሺ። ለማንኛውም ሌላ የምትሰጡኝ ጥቆማዎች ካሉ ምናልባት እኛ ለእናንተ ልናደርግ የምንችላቸው ነገሮች ካሉ እናጣራ። ግን ከዛ በፊት ይህንን ከማድረግ በፊት አንዴ ከአንቺ ጋር ብቻሽን ላወራሽ እፈልጋለሁ እና አንቺ እባክሽ ከካሜራ ጀርባ አልገባኝም። ምን ልታወራት ነው? ማውራትን ላውራት ግድ የለሽ። አንቺንም ማውራሽ ነው። እሺ ፈቅደሽ ነው